ሰራተኛ ነኝ። ያው በትርፍ ጊዜ የልብስ ስፌት ሙያ ለመሰልጠን በኮን ቴክኒክና ሙያ ማሰልጠኛ ኮሌጅ ገብቼ ያው እሁድና ቅዳሜን በትርፍ ጊዜ እየተማርኩኝ ነው ያለሁት። ምናልባት በቀጣይም ይሄን ሙያ በደንብ ካወቅኩና ሙያው ላይ በደንብ በግል ለመስራትም አስቤ እየሰለጠንኩና እየተማርኩ ያለሁበት ሁኔታ ነው ያለው ማለት ነው። ከሙያው አንጻር ሲታይ በጣም ደስ የሚል ወደፊት በጣም ተነሳሽነቱ አለኝ። እውነት ለመናገር በዚህ ሙያ ብቁ ሆኜ ወጥቼ የግል እንትኔን ከፍቼ ለመስራት ከፍተኛ ፍላጎት ነው ያለኝው። በዚህም ጠንክሬ ትምህርቱን ለመማር ጥረት እያደረኩ ነው ያለሁት። አሁንም እንደ ያገኛችሁኝ ከክላስ ነው ወጥቼ ለእናንተ መረጃ እየሰጠ ያለሁት። ክላስ ውስጥ የትሬኒንጎችን ቲዮሪቲካሎችንም አጠቃላይ ያሉትን ትምህርት እየተማርን ነው ያለነው እኔም ጓደኞቼንም ጨምሮ። ትምህርቱ በጣም አሪፍ ነው። እውነት ለመናገር ሌሎች ተማሪዎችም በዚህ ሙያ መጥተው ቢማሩና የግል ስራቸውን ከፍተው የሚጠቀሙበት እድል ስላለ መጥተው ቢማሩ መልካም ነው የሚል ሀሳብ ነው ያለኝ። አመሰግናለሁ። ኢንስትራክተር አበባ እባላለሁ። ጋርመንት አሰልጣኝ መምህር ነኝ። እንደሚታወቀው በኮሌጃችን በባለፈው አመት በጋርመንት ከ50 በላይ ተማሪዎችን አስመርቋል። ከነዛ መካከል አብዛኞቹ ተመርቀው አሁን ሁሉም ስራ ላይ ናቸው ማለት ይቻላል። በወረዳችንም 3 ልጆች ስራ ጀምረዋል በዚህ ዲፓርትመንት። እንደሚታወቀው የዲፓርትመንት በተለይ እንደ ወረዳችን ወርቃማ ዲፓርትመንት ገና ያልተበላበት እስከ መጨረሻው አይደለም በወጣትነት ዘመናችን በእርጅና ስራ ሰዓት ራሱ ጥሩ ገቢ የምናገኝበት ቤታችን ቁጭ ብለን የምንሰራበት ዲፓርትመንት ነው። እንኳን በወጣትነታችን እንደ ሀገርም ቢሆን ይታወቃል። ኢትዮጵያ ውስጥ በተለይ በትልልቅ ካምፓኒዎች እየሰሩ ያሉት የውጭ ዜጎች ናቸው። የኛ ህዝብ ገና አልነቃበትም። እንደ ወረዳችንም አሁን በቀንም በኤክስቴንሽንም እያሰለጠን ነው። ግን ያም ይሁን ገና አልገባውም ማህበረሰቡ። ስለዚህ ቢመጣና ቢማር ግን በትንሽ ገንዘብ አሁን በውጭ ሀገር ስናይ ባደጉ ከተማዎች ስናይ በጣም ብዙ ብር ከፍለው ነው ለ45 ቀን እስከ 5000 እስከ 6000 ብር ከፍለው ነው ይሄን ሙያ የሚሰለጥኑት። እኛ ግን በትንሽ ሰዓት በትንሽ ብር ኑ ሰልጥኑ እያልን ያው ገና አልገባውም ማህበረሰቡ። ቢማር ግን ትልቅ ለውጥ የሚያመጣበት ዲፓርትመንት ነው። ገና ያልታወቀ ድብቅ ዲፓርትመንት ነው። በዛውም ልክ ከተሰራበት ወርቃማ ዲፓርትመንት ነው። እሺ ቢሰጥ ካሴ ይባላል። የኮን ቴክኒክና ሙያ ማሰልጠኛ ኮሌጅ ዲን ነኝ። ምናልባት አሁን ላይ እየሰጠን ያለነው ስልጠና በተመለከተ ለማህበረሰቡ ምቹ ሁኔታ የተፈጠረበትን ሰው በጊዜው በአግባቡ እንዲጠቀም ከማድረግ አንጻር በኤክስቴንሽን በጋርመንትና በአይሲቲ ዲፓርትመንት ስልጠና እየሰጠን እንገኛለን። እንግዲህ ማህበረሰቡ ምናልባት በእነዚህ ዲፓርትመንቶችና በሌሎችም በሚፈልገው ሙያ በኤሌክትሮኒክስም በኮንስትራክሽን ዘርፍም በማኑፋክቸሪንግ አጠቃላይ ብረታ ብረትና እንጨት ስራዎችም ጭምር ለመማር የሚችልበት እድል ምቹ ሁኔታ ፈጥረናል። ሰው ጊዜ የለኝም የሚል ምክንያት መፍጠር የለበትም። ማለት እሁድ ቅዳሜ ወይም በኤክስቴንሽን መማር ይችላል፣ በማታ መርሃ ፕሮግራም መማር ይችላል፣ በቀን መርሃ ፕሮግራም መማር ይችላልና እንደ ሰው ፍላጎት ምቹ ሁኔታዎች ጭምር ስላሉ አሁን ላይ እንግዲህ በየሴክተሩ ያሉ መንግስት ሰራተኞች አጠቃላይ በጋርመንትና በአይሲቲ ዲፓርትመንት ገብተው እየሰለጠኑ ያሉበት ሁኔታ ነው ያለው። ይህም እንግዲህ ለቤተሰባቸው ለራሳቸው ህይወት ለእድሜ ልክ ጭምር የሚያገለግል ተጨማሪ ኢንካም ጭምር ጀነሬት ሊያደርጉ የሚችሉበት ሀብት፣ ሙያ፣ እውቀት፣ ክህሎት ነውና እየያዙ ያሉት። ይሄ ሌላው ማህበረሰብም በንቅናቄ ይዞ አሁንም የኮን ቴክኒክና ሙያ ማሰልጠኛ ኮሌጅ ኑ ተማሩ ይላል። በተለያዩ ሙያ መስኮች እንዲማሩ እኛም ጥሪ እያቀረብን ነው። ማህበረሰቡ ምናልባት በቂ ግንዛቤ ካለማግኘት ሊሆን ስለሚችል ይህን ግንዛቤ ወስዶ ምናልባት ማህበረሰባችን እንዲማር እንዲያውቅ ክህሎት እንዲኖረው የእጅ ሙያ የሚሰራበት እንዲኖረው ዳቦ የሚያገኝበት እንጀራ እንዲኖረው ይህንን መልእክት ባጭሩ ማስተላለፍ እንፈልጋለን። ኑ ተማሩ ነው የምንለው። አሁንም ኮን ቴክኒክና ሙያ ማሰልጠኛ ኮሌጅ